بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته راسي أقربكم النجار كمان ناجري بفي تستيم جمريا إن شاء الله تعالى وندماتشن آدم دمس أي سما الأرض يسم نعم وندماتشن آدم يعني الصون عندنا نتبوتشن لانسان نلف مجمريا متوقع اللبت عبد الله بن عباس القراءة خلف الإمام يميلو يا إمام البخاري كتاب أصلاراتنا وقص لا يمني لالو عبد الله بن عباس نيال كواتشي النبي صلى الله عليه وسلم بالربع ليس أحد بعد رسول الله صلى الله عليه وسلم إلا يؤخذ من قوله ويترك إلا رسول الله صلى الله عليه وسلم كنبي صلى الله عليه وسلم بستكر من سو نججرو حجالي هون ما يتلم عند كنججرو محكل كفيلو توصلو كفيلو ميتو بيهون انجاي هون تل قاعدة رقموا أهل السنة والجماعة زند يا قاعدة من دنو أقوال العلماء يستدل لها ولا يستدل بها يا علماء نججر علماء ما يقربوت حساب دليل يفلق البراسو مالتنا تكبابان دليل يفلق الانجي أبدا راسو دليل اللي هون يشلم يا وندم ما تشن آدم نججر رقمه كلها تشن تملكتاتشوال عندم قال الله يميل نجر وندم ما تشن التقسم عندم يا رسول النججر صلى الله عليه وسلم التقسم كأتا ودع علماء بتشان نججر بتشان يهيرو مالتنا عندنا يهينو بمجمريا وندم ما تشن آدم وندمي آدم يعني سو من دنو البدعة አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቂያስና ወደ አቅዋሉ ሰሃባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን ነው የጀመረው። ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን ነው የጀመረው። ይሄንን መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይሄንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነውን ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ ምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ንግግር ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሃቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሃቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሃቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሃቦች ለይተው አራት ሰሃቦችን የጠሩት። ከአራቱ ሰሃቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወዘተይን ያው ወንድማችን አደም ያውቃል ብያ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወዘተይን ጉዳይ ሙሉ በሙሉ ሐሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚኬደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ hatta በዳዕ አልረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዕ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስቲላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄን ነጥብ ምንድነው ያለው? ጠሪቀቱን ፊ ዲን ሙኽተረዓ ነው ያለው። በዲን الاسلام ውስጥ የሚመጣ በዲን ነው ያለው፣ በዱንያ አይደለም።
في الدين بدين ጉዳይ ላይ مخترعة የምትፈበረክ ወይ ደግሞ የምትጀመር ነገር ናት እንደ አዲስ የምትፈጠር ማለት ነው تضاهي الشريعة شريعان የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው ከዚያስ يقصد بالسلوك عليها ما يقصد بالطريقة الشرعية በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው ከዚያ በኋላ ወደ ቁርአን እስቲ እንለፍ ምክንያቱም ወንድማችን አደም ቁርአን አልጠቀሰም ይያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፈ ከሆነ ትልቅ ችግር ስለሚፈጥር ማለት ነው ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች عفوا وان هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وان هذا ይሄ እስልምናኮ صراطي መንገዴ ነው مستقيما ቀጥተኛ መንገዴ ነው فاتبعوه ይሄንን መንገድ ተከተሉት ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል فتفرق بكم عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው ምን አሉ ሙጃሂድ በዚህ ጉዳይ ላይ ምክንያቱም ተፍሲር እርከኖች አሉት መስመሮች አሉት ተፍሲር በቁርአን ይፈሰራል ቁርአን በቁርአን ይፈሰራል በሁለተኛ ደረጃ በሐዲስ ይፈሰራል በሶስተኛ ደረጃ አቅዋል الصحابه ይፈሰራል በአራተኛ ደረጃ አቅዋሉ التابعين ይፈሰራል አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው انه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው البدع والشبهات ነው ያለው ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው የቁርአኑን በዚህ ጨረስም ማለት ነው ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው يوم تبيض وجوههم በቂያም እለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና وتسود وجوههم ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው ከዚያስ ምን አለ تبيض وجوه اهل السنه والجماعه የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን وتسود وجوه اهل البدعه والفرقه የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ ማን እንደዛ ያለው አብዱላህ ኢብኑ አባስ ነው قاله ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው በረሱል የተመሰከረለት ነው ሁለተኛ ማስረጃ መጣው ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን ከሰሃቦች መሐከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መሐከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው ምክንያቱም ነብዩ ነበሩ እኛም እንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው ስለዚህ የቁርአንን ነገር በዚህ ልጨርስ ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም በዚሁ ጨርሼ ልውጣ ወደ ሐዲስ ደግሞ እንግባ ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ صحيح البخاري 6849ኛው ሐዲስ ምን ይላል عن مرة الهمدانية قال عبد الله بن مسعود እንዲህ ብሎ ተናገረ አለ إن أحسن الحديث كتاب الله كهلم يتشالو ንግግር የአላህ ቃል ነው የአላህ ንግግር ነው ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው وأحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምድሪት መንገድ ነው እሳቸው ያሰማሩት መንገድ ከሁሉም በላጭ ነው ያ ማለትም ደግሞ ከሐዲስ የመጣው ማለት ነው ወሸሩል ኡሙሪ ከነገሮች መሐከል በጣም መጥፎ የሚባለው ምንድነው ሙህደሳቱሃ መጤ ነገሮች ናቸው አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም وانما توعدون لآت وما انتم بمعجزين بلو ጨረሱት جابر بن عبد الله رضي الله عنه ሲናገር ምን አለ كان رسول الله صلى الله عليه وسلم اذا خطب احمرت عيناه وعلى صوته واشتد غضبه حتى كانه منذر جيش نبي صلى الله عليه وسلم دعوه ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምጻቸው ከፍ ብሎ ፊታቸው ቀልቶ ምን ብለው ይናገሩ ነበር
ከዚያስ ምንድነው ያሉ ሰለላሁ ዐለይሂ ወሰለም እኔና ቂያማ እኮ እንዲህ ነው የተላክነው ብለው ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲስ ኪታቡላህ ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ ወኸይሩል ሀዲ ሀዲ ሙሐመድን ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት እስከ ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙህደሳቱሃ ወኩሉ ቢድዓቲን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙህደሳቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓቲን ضላል ወኩሉ አልፋዙል ዑሙም ነው የተጠቀመው። ወኩሉ ቢድዓቲን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተኽሲስ ይደረጋል የሚለኝ ከሆነም ስለ ተኽሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረግኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዒርባድ ብን ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ ሚዲ 2676ኛው ላይ ሱነን ኢብኑ ማጃህ ላይ ሙስነዱል አህመድ ላይ ሙስተድረክ ዐለ ሰሂሐይኒ ተኽሪጅል ሙስነድ ላይ ሹዐይብ አርናውጥ ማለት ነው ሸርሑ ሱና ላይ ሙዋፈቀቱል ኸበር የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን። ይሄንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ፈኢነሁ መን የዒሽ ሚንኩም ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ ባዕድ እክትላፈን ከሲራ ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ። ግጭቶችን ያያል። ፈዐለይኩም እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲል ኹለፋኢ ራሺዲን የኔን መንገድና የኹለፋኢ ራሺዲኖችን የተመሩትን የኔን ምትኮችን እነሱም አቢበክር፣ ዑመር፣ ዑስማንና ዓሊ አራቱን መከተል አለባችሁ። አልማህዲይን ወዐዱ ዐለይሃ ቢነዋጂዚ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳቲል ኡሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰቲን ቢድዓ ወኢነ ኩለ ቢድዓቲን ضላላ ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው። ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩም ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው፣ ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ብን አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሒመሁላህ አብዱላህ ብን አባስ እንዲህ አለ። አብዱላህ ብን አባስ ጋር ሄጄ አብዱላህ ብን አባስን የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዐለይከ ቢልኢስቲቃማ ወተቢዕል አምረል አወል ወላ ተብተዲዕ ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም ወተቢዕል አምረል አወል የቀደምቶችን መንገድ ተከተል። የኛም ማለቱ ነው የሰሃቦቹም ማለቱ ነው። አብዱላህ ብን አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባና አልኩብራ የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አሰር ሰሒሑ አቢ ዳውድ 4611ኛው ላይ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አሰር ነው ታገኙታላችሁ። የሰሐቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል? ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ ልማል ከእናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከእናንተ ኋላም ከእናንተ ፊት ለፊትም ማለት ይሆናል። ከእናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነብዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነብዩ የመሰከሩለት ትልቁ ሰሓቢይ ነው።
ምን አለ ይህ ሰሐቢ? ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክቱሩ ፊሃ አልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ወይፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ አልሙእሚኑ ወልሙናፊቅ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስማው ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጁሉ ወልመርአቱ ወሰጊሩ ወልከቢሩ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል ፈኢያኩም እከለክላችኋለሁ ተጠንቀቁ፣ ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 قص ላይ ምን አሉ? كل بدعة ضلالة وإن رآها الناس حسنة ብለው عبد الله بن عمر ተናግረዋል። شرح أصول اعتقاد أهل السنة والجماعة የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱ الكبرى ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ? رضي الله عنه اتبعوا ولا تبتدعوا አዲስ ነገር አትፍጠሩ፣ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሃቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓቲን ضላላህ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። المعجم አብሽር ሐቢቢ አብሽር። المعجم الكبير للطبراني የሚለው መጽሐፍ 8770ኛው ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ الإيمان የሚለው ኢማም አልበይሃቂ መጽሐፍ ላይ እናገኛለን። ሙጅመዕ الزوائد የሚለው የሀይተሚ ኪታብ ላይ እናገኘዋለን ማለት ነው። ዑለማ السلف መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድነው? ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? اعرفوا المهاجرين بفضلهم አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደታቱ አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አሕመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከምመለከት አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጂዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ? አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማም ሻፊዒ አስተማሪ ናቸው። ኢማም አልአውዛዒም ደግሞ አሉበት። በጣም ብዙ ንግግሮች አሉ።
ወላኪን ጊዜ አይበቃም በዚሁ ለመቋጨት ልሞክር حتى የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ ይሄኛው በኋላ እንመለስበት خلاص ጊዜ አልቋል አላህ ይባርክ ፊኩም ጨርሻለሁ ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ ባረከላሁ ፊኩም ሰላም አለይኩም مرحبا جزاك الله خيرا በጣም ቆንጆ ሐሳባቸውን ሁለቱም ጥሩ አድርገው አቀርበውልናል ኢንሻአላህ 20 ደቂቃ ተጠቅመዋል